ሰላም ውድ የኪንግደም ሚዲያ ተከታታዮች፣ እኔ ባስሌል ነኝ። እንደምን አላችሁ? እንደምን አረፈዳችሁ? እንደምን አደራችሁ? እንዴት ከርማችኋል? ሰላምታችን ይድረሳችሁ። ዛሬ ስለ አንድ ነገር እንድናወራ ፈለግኩኝ። እንደምታውቁት እዚህ ሚዲያ ላይ የምንነጋገረው ስለ ዲሳይፕልሺፕ፣ ስለ ማነር እና ስለ ቫልዩ ነው። እንደ መጀመሪያ ቪዲዮ ዲሳይፕልሺፕ ማለት ምን ማለት ነው፣ ወይንም በአማርኛ ደቀ መዝሙርነት ማለት ምን ማለት ነው? እንደምታውቁት ይህንን የደቀ መዝሙርነትን ሐሳብ ስንጀምር ከየት ነው ይህ ደቀ መዝሙርነት የተጀመረው? ወይንም ከደቀ መዝሙርነት ትርጉም እንነሳለን። ደቀ መዝሙርነት ማለት የሚከተል የሚማር፣ ለአስተማሪው የበታች ሆኖ የሚገዛ፣ እንደገና ደግሞ ሌላ ተማሪን የሚያፈራ ማለት ነው። ደቀ መዝሙርነት ቀላል አይነት ፖዚሽን አይደለም። ምናልባት መምህሩ ካቆመበት የሚጀምር፣ መምህሩ ከጀመረበት የሚቀጥል ሳይሆን ካቆመበት የሚቀጥል ነው። በዚህ ሁሉ ነገር አንድ የሚገባኝ ነገር አለ። ዲሳይፕል የሆነ ሰው በምን አይነት ማነር፣ በምን አይነት ሞራል ውስጥ ሊኖር ይገባል የሚለው ነገር በጣም አሳሳቢ ነው። በዘመናችንም በቤተ ክርስቲያን ይህ በጣም አንገብጋቢ ጉዳይ ሆኖ እናየዋለን። እርግጥ ነው በጣም ብዙ ደቀ መዛሙርቶች አሉ። በጣም ለእግዚአብሔር ቤት የሚቀኑ ሰዎች አሉ። በጣም በእግዚአብሔር ቤት ነን ብለው የሚያስቡ በጣም ብዙ ሰዎች አሉ። እነዚህ ሰዎች የእውነት ደቀ መዝሙር ናቸው ወይ? የእውነት ተከታዮች ናቸው ወይ የሚለውን ነገር ማጣራትና ማወቅ በጣም አስፈላጊ ነው ብዬ አምናለሁ። ይህ ፕላትፎርም የተዘጋጀው አንድም ለእግዚአብሔር መንግስት የእግዚአብሔር መንግስት የሚገነቡ፣ የእግዚአብሔር መንግስት የሚያነጹ፣ በሁሉም ዕድሜ ላይ ያሉ ሰዎችን የማስነሳት ሐሳብ አለው። ምን ማለት ነው ደቀ መዝሙር ማለት? ከነ ስህተቱ ከነ ድካሙ የሚኖር ነው። አንድ አባባል አለ። ሰው ድካሙን ካላወቀ በዛ በድካሙ ልክ የበታቹን ድካም ይቀርጻል ይባላል። ሰው መልካም ነገር ነው አይደል መቅረጽ ያለበት፣ ድካምም ይቀረጻል ማለት ነው። ኦፍኮርስ ሰዎች ነን፣ ሁላችንም ድካም ይኖርብናል። ድካም የሌለው ሰው የለም። ግን መሰረታዊ የሚባሉ ድካሞች አሉ። የሰው ልጅ ሊደክማቸው የሚችላቸው ድካሞች። ግን ከዚህ ደግሞ ወጣ ብሎ እንደ ክርስቲያን፣ እንደ አንድ የክርስቶስ ተከታይ ደግሞ በዚህ አይነት ድካም ሊገኝ አይገባም ብለን ደግሞ የምንላቸው ድካሞች አሉ። አብዛኞቹ ከኃጢአት ጋር አብረው የሚደመሩ ወይም ከኃጢአት ጋር አብረው ቁጭ ብለው ወንበር ላይ ነገርን የሚሻሙ ናቸው። ኦፍኮርስ ክርስቲያን እዛ ጋር መድረስ የለበትም ብዬ አምናለሁ። በዚህ ጉዳይ ሌላ ጊዜ ላይ እንመጣለን። ኃጢአት ራሱ ምን ማለት ነው የሚለው ሰዎችንም ጋብዤ በዛ ጉዳይ ላይ የምንነጋገር ይሆናል። ዛሬ ግን ላወራ የፈለግኩት ዲሳይፕልሺፕ ማለት ምንድን ነው? ደቀ መዝሙርነት ማለት ምን ማለት ነው? ደቀ መዝሙርነት ማለት መገዛት ማለት ነው። መግዛት ማለት ነው። መሸነፍ ማለት ነው። ማሸነፍ ማለት ነው የሚሉ ሁለት የተለያዩ ጽንፎችን ይዘን እንድንነጋገር እፈልጋለሁ። ደቀ መዝሙርነት በእኔ እይታ፣ በእኔ አነጋገር እየተሸነፉ ማሸነፍ፣ እንደሌላው ኖሮ ግን ያለውን ህይወት መኖር ብዬ እፈተዋለሁ። ብዙ ጊዜ ለዲሳይፕልሺፕነት እንደዚህ ትምህርት ስዘጋጅ ብዙ ጊዜ የማስበው ጴጥሮስን ነው። ጴጥሮስ በጣም የሚገርመኝ፣ በጣም የሚገርም ስብዕና ያለው፣ በጣም ኢየሱስን የሚወድ ጄኒውን የሆነ ሰው እንደሆነ
ከመጽሐፍ ቅዱሳችን ላይ እንመለከታለን። ጴጥሮስ ኢየሱስን እንደዚህ ብዬ ላስቀምጠው። መጽሐፍ ቅዱሳችን ላይ ከኢየሱስ ንግግር ቀጥሎ የጴጥሮስ ንግግሮች ሁለተኛ ናቸው ተብሎ ይቀመጣል። ጴጥሮስ አብዛኛው ኮንቨርሴሽኖቹ የተቀመጠለት በጣም ችኩል የሚባል በጣም ለነገሮች ፈጣን ምላሽ ለመስጠት የማይሳሳ አይነት ሰው ነበረ። ይገርመኛል። ዲሳይፕልሺፕን ሳስብ ብዙ ጊዜ ከመምህር ጋር ያለን ቁርኝነት ያለን መስተጋብርን ከማጠንከር ጋር አያይዘዋለሁ። እርግጥ ነው አንዳንድ ጊዜ በምን አይነት ሞቲቭ ከመምህራችን ጋር እንደምናወራ ከሜንተራችን ጋር እንደምናወራ አናውቅም። ምክንያቱም እኔ ሜንተር ስላለኝ ሜንተሬ ለእኔ ምን አይነት ቦታ አለው፣ ምን አይነት ፖዚሽንን ሊሰጠኝ ይፈልጋል ከሚለው አንጻር ነው ላናግረውም ላዋራውም የምችለው። ስለዚህ ንግግሬና አስተያየቴ ወይንም የኔ ሐሳብ በዛ ውስጥ የተቀኘ ይሆናል። ኢየሱስ ለጴጥሮስ ምን ነበር? አስተማሪው ነበረ፣ መሪው ነበረ። ካለበት ፖዚሽን፣ ካለበት ስራ፣ ካለበት ነገር ሁሉ አውጥቶ ለራሱ የመረጠው አይነት ሰው ነበረ። ጴጥሮስም ኦፍ ኮርስ እምነቱ ይገርመኛል። ኢየሱስን ማመን በዛ ሰዓት በጣም ከባድ የሆነ ጉዳይ እንደነበረ ማሰብ ቀላል ነው። በዲሳይፕልሺፕ ውስጥ መሀል ስንመለከት ስለ ሞራልና ስለ ቫሊዩ በጣም መነጋገር አለብን ብዬ አስባለሁ። ምን አይነት ቫሊዩ ነበራቸው ሰዎች? በኢየሱስ ዘንድ ምን አይነት ቫሊዩ ነበራቸው? ኢየሱስስ ለእነሱ ምን አይነት ቫሊዩ ይሰጣቸው ነበረ የሚለውን ነገር በጣም መመልከት አለብን ብዬ አስባለሁ። ምክንያቱም ይህ መንፈሳዊ ጉዳይ ስለሆነ። እርግጥ ነው አጠገባችሁ ያለውን ሰው እንዴት ነው የምትመለከቱት? አጠገባችሁ ያለውን ሰው በምን አይነት ማነር እንዲቀረጽ ትፈልጋላችሁ? አጠገባችሁ ያለውን ሰው በምን አይነት ሞራል ውስጥ እንዲኖርና በምን አይነት ሞቲቭ እናንተን እንዲከተላችሁ ትፈልጋላችሁ? ምናልባት ይህን ሚዲያ የምትከታተሉ መሪዎች ልትሆኑ ትችላላችሁ፣ ተማሪዎች ልትሆኑ ትችላላችሁ፣ በጣም ብዙ አይነት ፖዚሽን ላይ ያላችሁ ሰዎች ልትሆኑ ትችላላችሁ። ዛሬ ግን መልእክቴ አንድና አንድ ነው። ደቀ መዝሙር ማለት የሚከተል ነው። ደቀ መዝሙር ማለት መሪውን አምኖ የሚከተል ነው። መሪውን ሰምቶ የሚሄድ ነው። መሪውን ሰምቶ የሚራመድ ነው። ደቀ መዝሙር ማለት እሺ ብሎ የሚታዘዝ ነው፣ የሚሰማ ነው። ስለዚህ ዛሬ ደቀ መዝሙር ለመሆን ተዘጋጅታችኋል ወይ? አስተማሪያችሁ ወይንም ማስተራችሁ ሊሰጣችሁ የሚችለውን አይነት ጋይዳንስ ተቀብላችሁ ማነራችሁንና ሞራላችሁን በዛ ስር የመቅረጽ ስነ ስርዓትን የመማር ፕሮግራም አላችሁ ወይ? ይህንን ለቤታችሁ ለራሳችሁ እንድትመልሱ እፈልጋለሁ። ላይክ፣ ሼር፣ ኮሜንት እንዳይረሳ። በዚህ ሁሉ መሃል የሁላችንም ማስተር የሆነው ኢየሱስ ዛሬም በእኛ መካከል አለ። ዛሬም በእኛ መካከል ሊረዳን፣ ሊያስተምረን፣ ጋይድ ሊያደርገን በእኛ መሃል አለ። ምክንያቱም እኔ ብሄድ ይሻላችኋል፣ እኔ ስሄድ አጽናኙን መንፈስ ልክላችኋለሁ፣ እሱ ደግሞ ወደ እውነት ሁሉ ይመራችኋል ይላል መጽሐፍ ቅዱስ ሲናገር። ወደ እውነት ሁሉ የሚመራ ሊደር ያስፈልገናል። ወደ እውነት ሁሉ የሚመራ አንድ ጋይደንስ ያስፈልገናል። አንድ ሜንተር ያስፈልገናል። ኦፍኮርስ እግዚአብሔር ከሰማይ የላከልን መንፈስ ቅዱስ አለ። በምድር ላይ ስንኖር ደግሞ የተለያየ የህይወት ስቴፖችን ያለፉ የተለያየ የህይወትን ፓዞችን ያለፉ መምህሮች ያስፈልጉናል፣ አስተማሪዎች ያስፈልጉናል፣ ተናጋሪዎች ያስፈልጉናል፣ ተቆጪዎች ያስፈልጉናል። እነዚህን ሁሉ የምናገኘው በየትኛው መንገድ ነው? ትክክለኛውን መንገድ በመፈለግና ትክክለኛው መንገድ ላይ በመግባት እነዛን ትክክለኛ ሰዎች ማግኘት እንችላለን ብዬ አምናለሁ። የእግዚአብሔር ቤተሰቦች የምትከታተሉት ኪንግደም ሚዲያ ነው። ዛሬም ነገም በህይወት እስካለን ጊዜ ድረስ የሚመጣውን ክርስቶስን እንናገራለን። አዎ ኢየሱስ ይመጣል። ማራናታ። ኢየሱስን እንጠብቃለን።
ኢየሱስን ስንጠብቅ የሱ ተከታዮች ሆነን፣ የሱ ሎሌዎች ሆነን፣ የሱ ልጆች ሆነን እንጠብቀዋለን። እግዚአብሔር ይባርካችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይህንን እያሰባችሁ ጠብቁ። ሐሳብ አስተያየታችሁን ከታች ባለው የኮሜንት መስጫ ላይ እንድትሰጡን እንጠይቃችኋለን። በጌታ ፍቅር በሰላም ቆዩ። እግዚአብሔር ይባርካችሁ። ሻሎም